ሰላም ውድ የቻናሌ ቤተሰቦች እንዴት አላችሁልኝ? የጠፋሁበትን ምክንያት አስጨንቋችሁ እየጠየቃችሁኝ ለነበራችሁ ቤተሰቦቼ እጅግ በጣም አመሰግናለሁ። ክበሩልኝ። በጣም ወዳችኋለሁ። እኔ በጣም ደህና ነኝ። ቪዲዮን ከመጀመራችን በፊት ግን ቻናሉ ስለተመታብኝ ላይክ በማድረግ ጀምሩ። በዛሬ ቪዲዮ የማቀርብላችሁ ድራማ ዌልካም ቱ ሴክሽን ኢ ሁለተኛው ሲዝን ክፍል 1 ይሆናል። ወደ ታሪካችን እንሂድ። ታሪካችን የሚጀምረው ተማሪዎቹ ፓርቲ ላይ ሆነው ሲሆን ጄጄ ደግሞ ዩሪን ትታ ወደ ኪፈር ሄዳ ነበር። ሁለቱም በጣም ስለሚዋደዱ አዲሱን ዓመት አብረው እያከበሩ ነበር። ኪፈር እሷን መሳም ስለፈለገ እየተጠጋት ነበር። ሁለቱም መተንፈስ እስኪሳናቸው ድረስ ተቀራርበው ቆመው ነበር። ሁኔታው ደግሞ ለሁለቱም በጣም አስደሳች ነበር። ጄጄ ግን በሚሰማት ስሜትና በመታሰበው ነገር መሃል ግራ በሚያጋባ ስሜት ውስጥ ተውጣ ነበር። በኋላ ላይ የትምህርት ቤት ዩኒፎርሟን ለማዘጋጀት ትሄዳለች። ለመጀመሪያ ጊዜ ትምህርት ቤቱን ከተቀላቀለችበት ቀን ጀምሮ የነበራትን ህይወት እያስታወሰች ነበር። ከወንዶቹ ጋር ያሳለፈቻቸው እያንዳንዱ ቅጽበት፣ ደስታቸው፣ ህመማቸው፣ ያሳለፉትን ችግርና ሁሉም ነገር እንዴት በሷ ዙሪያ እየተሽከረከረ እንደነበረ ታስታውሳለች። ዩኒፎርሙን ለብሰው መስታወት ላይ ራሷን እየተመለከተች ከኪፈር ጋር ያሳለፈች ቻቸውን ቀላልና በጸጥታ የተሞሉ ጊዜያትን እያሰበች ነበር። በተለይ የአዲስ ዓመት ቀን ዩሪን ጥላው ከኪፈር ጋር ለመሆን የመረጠችበትን ማታ ታስታውሳለች። ነገሮችን እንዳይበላሹና ከዩሪ ጋር በፍቅር ግንኙነት ውስጥ እንዳሉ ማስመሰል ስለነበረባት ራሷን ታረጋጋለች። በተጨማሪም አሁን ያላት ነገር ላይ ትኩረት ለማድረግና ጠንካራ ለመሆን ትወስናለች። ተዘጋጅታ ከጨረሰች በኋላ ስልኳ ላይ የገቡ ብዙ መልእክቶችን ትመለከታለች። አሁን ትምህርት ሊጀመር ስለሆነ ኪፈርን ልታገኘው እንደሆነ ታውቃለች። ነገር ግን ከዩሪ የቀረበላት የጋብቻ ጥያቄ ከተቀበለችው በኋላ ኪፈርን እንዴት መጋፈጥ እንዳለባት አስጨንቋት ነበር። በዚህም ምክንያት እሱ ካለበት ቦታ ለመራቅ ትወስናለች። በዚህ መሃል አክስቷ አዲሱን የክፍል አቀማመጥ እያደነቀችላት ትገባለች። ዩሪ ቀደም ብሎ እንደመጣና አብሮ ለመሄድ ፍቃድ እንደጠየቀት ነግራታለች። ዩሪ እየጠበቃት ስለነበረ ጄጄ በፍርሃት መጨነቅ ትጀምራለች። አክስቷ ከወጣች በኋላ ያሰረላትን ቀለበት እየተመለከተች አሁን የሱ ጮኛ እንደሆነች ለራሷ ትናገራለች። ስለዚህ ስለ ኪፈር ማሰብ ሙሉ በሙሉ ማቆም ነበረባት። ራሷን ካረጋጋች በኋላ ወደ ትምህርት ቤት የምትመለስበት ሰዓት ስለደረሰ ወደ ታች ትወርዳለች። በር ላይ ሲጠብቃት የነበረው ዩሪም በደስታ ይቀበላታል። እጮኛዋ ስለሆነ ግዴታው እንደሆነ በመግለጽ ቦርሳዋን ሊሸከምላት ይጠይቃታል። ቢሆንም እጮኛ የሚለው ቃል ለሷ አስደንጋጭ በጣም ትልቅና ከባድ ቃል ነበር። ቢሆንም በዚህ መሃል ድንገት ኤሪስ ይመጣና ከዩሪ ጋር እንድትሄድ እንደማይፈቅድላት ይናገራል። ዩሪ ግን ብዙም አላስጨነቀውም ነበር። ከዚህ በኋላ ኤሪስን የሚፈራበት ምክንያት አልነበረውም። እሷ ግን ውጥረቱን ለማርገብ ዩሪን የምታወራው ነገር ስላላት ከሱ ጋር መሄድ እንደምትፈልግ ትነግረዋለች። ዩሪን በተናገረችው ነገር ደስተኛ ነበር። ጄጄ አሁንም ከጭንቀት አልወጣችም ነበር። ኪፈርን እንደገና የምታገኝበትን ሰዓት እየጠበቀች ነበር። ዩሪ ደህንነቷን ከጠየቃት በኋላ ካሁን በፊት ስሜቱ በግልጽ ስላልነገራት ይቅርታ ይጠይቃታል። በተጨማሪም ካሁን በኋላ ሁሉም ነገር ግልጽ ማድረግ እንደሚፈልግ ይናገራል። እሷም የዋህነቱ ስላስጨነቃት አዲስ ዓመት ማታ ላይ ከኪፈር ጋር የተፈጠረውን ነገር ማወቅ ያለበት ሆኖ ይሰማታል። ቢሆንም ልትነግረው ስትል ያቋርጣታል። ወሬው ስለ ኪፈር እንደሆነ ስለተረዳ መስማት አልፈለገም። እንደተረዳትና ይቅርታ እንድትጠይቀው እንደማይፈልግ እስከ ሰርጋቸው ቀንም ቢሆን ሊጠብቃት ዝግጁ እንደሆነ ይነግራታል። እጇን ይዞ ያጽናናት የልቧን በር እንዳትዘጋበትና ሁለቱም በተመሳሳይ መንገድ የሚዋደዱበት መንገድ እንዲፈጠር ምኞቱን ይነግራታል። አሁን ጄጄ ግራ ተጋብታለች። የተናገራቸው ቃላት እውነት ወደዋለሁ ወይስ የሚሰማኝ ስሜት ጥሩ ሰው እየሆነልኝ ስለሆነ አሊያም ለቤተሰቦች ያለኝን ግዴታ ስለሆነ ነው እያለች ስታስብ ነበር። ከዛም የክፍል ጓደኞቻቸው ምን እንደሚሉ ታስባለች። ድራማና ብዙ ወሬ መኖር የማይቀር ቢሆንም ዩሪ ግን የተጨነቀ አይመስልም። በተለይ እሷና ኪፈር ካሁን በፊት እንደሚዋደዱ ሁሉም ተማሪ ስለሚያውቅ ነገሩ ከባድ ነበር። ቀለበቷን አውልቃው የአንገት ሐብሏ ላይ በማድረግ እጮኛ መሆናቸውን ከክፍል ጓደኞቻቸው ለመደበቅ ትወስናለች። ነገሮች እንዳይከብዷት ዩሪም እየቀለደ ሲያጫውታት ነበር። ልክ እንደ በፊቱ ጓደኛሞች ሆኖ መቀጠል እንዳለባቸውም ይነግራታል። እሷም በጭንቀት እየሳቀች ነበር። ለመሄድ ስትዘጋጅ ድንገት ይስሟታል። ጄጄ ፊቷ ላይ ድንጋጤ ቢታይባትም እሱ ግን ስለሳማት በጣም ደስተኛ ነበር። ከዛም በፍጥነት እየራቀችው ሰዎች ስለሚያዩ ከትምህርት ቤትም እንዳይወስዳት ትነግረዋለች። ከዚህ በኋላ ጄጄ ለመረጋጋት እየሞከረች ወደ ትምህርት ቤት ትገባለች። ነገር ግን ኮሪደሩ ላይ ስትደርስ ኪፈር ይመጣና ጎትቶ አንድ ጥግ ላይ ይወስዳታል።
ኪፈር አሁንም እሷን ለመሳም ይጠጋታል። እሷ ግን ወዲያውኑ ታስቆመዋለች። እንደምትወደው ስለሚረዳ አሁንም እሷን ለማሽኮርመም እየሞከረ ነበር። ቢሆንም ስለሚወዳት ለምን እንደምትበሳጭ አልገባውም ነበር። እወድሻለሁ እኮ መውደዴ በቂ አይደለም በማለት ይጠይቃታል። እሷ ግን ይህን አልፈለገችም። ዩሪን እንደከዳችው ሆኖ ስለተሰማት ካሁን በኋላ እንዳይጠጋት ትለምነዋለች። እሱ ግን ፍቃደኛ አልነበረም። በፍቅር ግንኙነት ውስጥ ስላልሆኑ ክህደት የሚባል ነገር እንደሌለ ይነግራታል። ኪፈር አሁንም የሱ ብቻ እንደሆነች ያስብ ነበር። ጄጄ እብድ እንደሆነ ትነግረዋለች። እንደገና በግድ በመያዝ ይስማታል። በዚህ ጊዜ ግን እሷም አልከለከለችውም። እየተሳሳሙ እቅፍ ውስጥ በመግባት ትገልጣለች። ኪፈርን እንደምትወደው እያንዳንዱ የሰውነቷ ክፍል ያውቃል። ቢሆንም በዚህ መሃል በቀደም ዩሪ እንደሚጠብቃት ቃል የገባላትን ታስታውሳለች። በዚህ ጊዜ ወደ ራሷ ትመለስና ኪፈርን ገፍትራው በኃይል ትመተዋለች። ኪፈር በድንጋጤ ባለበት ፈዞ ሲቀር እሷ ደግሞ ትንፋሿ እየተቆራረጠ እየሮጠች ትሄዳለች። ክፍል ስትደርስ ሁሉም በደስታ ይቀበሏትና እሷም በደስታ ፈገግ ትላለች። መጀመሪያ የሄደችው ካሌ ጋር ነበር። ስለ ጓደኛው ከጠየቀችው በኋላ በመሃላቸው ሁሉም ነገር ሰላም እንደሆነና እንደተለመደው አብረው እንደሚዝናኑ ይነግራታል። ከዚያም እንደተለመደው እየቀለደ የነበረውን ድሩ ታገኘዋለች። ሳሙናው ነው። እየሳቀች የክፍል ተማሪዎች በሙሉ ሰላምታ ታቀርብላቸዋለች። እንደገና ስላገኘቻቸው ደግሞ በጣም ደስተኛ ነበረች። የምሳ ሰዓት ጫጫታውን ችላ በማለት ተማሪዎቹን እየተመለከተች ነበር። የሆነ የጎደለ ነገር እንዳለ ይሰማታል። በመጨረሻም ስለ ሲኤን ትጠይቃቸዋለች። ቢሆንም ማንም የሚያውቅና መልስ የሚሰጣት ሰው አልነበረም። የሆነ መጥፎ ነገር አጋጥሞት እንዳይሆን እየተጨነቀች የነበረ ቢሆንም ራሷን ለማረጋጋትና እንዳይታወቅባት ለማድረግ እየሞከረች ነበር። አሁን በድንገት ኪፈር ወደ ክፍሉ ይገባል። ፊቱ ላይ የድብደባ ምልክት ይታይ ነበር። ተማሪዎቹም በሱ ላይ እየሳቁበት ነበር። እሷም የደበደበችው ራሷ እንደሆነች ስለምታቅ ሳቋን መደበቅ አልቻለችም ነበር። ቢሆንም እንደገና ትኩረቷን ትሰበስባለች። ከመጀመሪያው ሲዝን ብዙም የተለወጠ ነገር አልነበረም። ሁሉም ይስቃሉ፣ ይጫወታሉ፣ ወደ ቀድሞ ሁኔታቸው እየተመለሱ ነበር። በዚህ መሃል ዩሪ የሚገባና በጸጥታ ቦታው ላይ ይቀመጣል። ከዚህ በኋላ ሁሉም ቦታቸው ላይ ይቀመጣሉ። ቢሆንም ጄጄ በኪፈርና ዩሪ መሃል የነበረውን ውጥረት ገብቷታል። በመሃላቸው ብዙ ነገሮች ተለዋውጠዋል። ከተወሰነ ጊዜ በኋላ አስተማሪው ይገባል። አዲስ የትምህርት ዘመንን በማስመልከት በሞቀ ሰላምታ ይቀበላቸዋል። ተማሪዎቹ እንደገና አንድ ላይ በማየቱም ደስተኛ ነበር። ነገር ግን ከፊታቸው ትልቅ ለውጦች እንዳሉ ይነግራቸዋል። አዳዲስ እንቅስቃሴዎች፣ ተጨማሪ ፈተናዎችና ከሁሉም በላይ ደግሞ መመረቃቸውን የሚወስኑ የመጨረሻ ፈተናዎች እንደሚኖሩ ይነግራቸዋል። ዩሪም ጄጄ ጋር በቀስታ ይጠጋትና እሷን በማረጋጋት እንደምትመረቅ እርግጠኛ እንደሆነ ይነግራታል። እሷም የተሰማት ደስታ ፊቷ ላይ በትክክል ይታይ ነበር። በሌላ በኩል ኪፈር የእነሱን ሁኔታ ሲመለከት በጣም ይበሳጫል። በምሳ ሰዓት ላይ የቀረበላቸው የምግብ መጠን ከተለመደው ያነሰ ነበር። ተማሪዎቹም ደስተኛ አልነበሩም። ከዛም ጄጄ እንዲተዋት የነገረችው ቢሆንም ይሄድና አብሯት ይቀመጣል። ለመነሳት ስትሞክርም በጉልበት ጎትቶ ያስቀምጣታል። ከዛም በአዲስ ዓመት ቀን ማታ የተፈጠረውን ነገር እንዲያውቅ ፍላጎቷ ከሆነ ይጠይቃታል። በዚህ ጊዜ ጄጄ በፍርሃት ልቧ መዝለል ትጀምራለች። ቢሆንም እጇን ካስለቀቀች በኋላ መልስ ሳትሰጠው ትቀራለች። ለተወሰነ ጊዜ እያስመሰለች ከቆየች በኋላ ዩሪ ይመጣና ከሱ ጋር ማውራት ትጀምራለች። ነገር ግን ኪፈር አሁንም ሲያስቸግራት፣ ዩሪ ደግሞ የሱ ብቻ እንደሆነች በፍጹም መርሳት እንደሌለባት በተረጋጋ መንፈስ ይነግራታል። አሁን ጄጄ ስለጨነቃት ድንገት ተነሳ ትሄዳለች። ሁለቱም እንዲከተሏት አልፈለገችም ነበር። ዩሪ ሐዘን እንደተሰማው ያሳውቅበት ነበር። ኪፈር ግን የተደሰተ ይመስላል። እሷ ደግሞ ከነሱ ለመራቅ የህንጻው ጣራ ላይ ትወጣለች። አሁንም እንደገና ሲኤን ጋር እየደወለች ነበር። እሱ ግን እያነሳላት አልነበረም። በዚህ ጊዜ ድንገት ዱሩ ይመጣል። የተበሳጨና የተከፋ ይመስል ነበር። እሷም አጠገቡ ከተቀመጠች በኋላ ምን እንደሆነ ትጠይቀዋለች። እሱም በራሱ እንዳፈረና ፈሪ የሆነ ያህል እንደተሰማው ይነግራታል። በተጨማሪም ፍቅር የጋራ ካልሆነ ህመም እንደሆነ ይነግራታል። ለሚወዳት ልጅ ስሜቱን መግለጽ አልቻለም ነበር። በተጨማሪም ያለ ምክንያት በሁለት ሰዎች መሃል ከመግባት መተው የተሻለ እንደሆነ ይናገራል። የሚወዳት ልጅ ማንነት ከጠየቀችው በኋላ የራሷን ፎቶ ያሳያታል። እሷም በጣም ትደነግጥና የውሸት ሳቅ እየሳቀችና ሀፍረት እየተሰማት ነበር። ከተወሰኑ ደቂቃዎች በኋላ ዱሩ ከጭንቀቱ ስለተጽናና ምግብ እየበላች ስለ ፍቅር ህይወትና ስለሚያጋጥሙ መሰናክሎች ማውራት ይጀምራሉ። ወደ ቤት ስትመለስ ብዛት ያላቸው ስጦታዎች ይጠብቋት ነበር። ሲኤን ቤት ውስጥ እየጠበቃት ስለነበረ እሱ ጋር ትሮጣለች። አክስቷ በጣም እንደናፈቀችው ከነገረችው በኋላ ብቻቸውን ትታቸው ትሄዳለች። ጄጄም ትምህርት ሳይገባ እንዴት ወደ ቤት እንደመጣት ጠይቀዋለች። እሱም ሁሉንም ነገር ያስረዳታል። ችግር እየፈጠረ ስለነበረ ወንድሙ እንግሊዝ ሀገር ወስዶት ቤት ውስጥ እንደዘጋበትና አሁን አምልጦ እሷ ጋር ለመኖር እንደመጣ ይነግራታል። በተጨማሪም ካሁን በኋላ ከሷ ጋር እንደሚተኛ ይነግራታል። ማታ ላይ ጄጄ እንቅልፍ አልወሰዳትም ነበር። በሌላ በኩል ሲኤን ደግሞ ሻወር ቤት ውስጥ ሆኖ በከፍተኛ ድምጽ እየዘፈነ ነበር። ድምጹ በጣም ከፍተኛ ስለነበረ ረብሿታል። ስልኳን ስትመለከት ዩሪ አዳርዋ ሰላማዊ እንደነበረ ተስፋ በማድረግ ደስ የሚል ሜሴጅ ልኮላት ነበር።
ኪፈርም እንደተለመደው ያሾፈባት ሜሴጅ ልኮላት ነበር። የሁለቱም ካነበበች በኋላ የሀፍረት ስሜት እየተሰማት ብርድ ልብስ ውስጥ ትደበቃለች። ሲኤን አሁንም እየዘፈነ ከሻወር ቤት ሲወጣ እየተናደደች ቁርስ ለመብላት ትወርዳለች። በኋላ ላይ የሲኤን ፊት ላይ የሀዘን ስሜት ትመለከታለች። የሆነ ችግር እንዳለም ትረዳለች። ድንገት ተነስቶ ለመሄድ ሲሞክርም እሷም ትከተለውና የተፈጠረውን ነገር ለማወቅ ትጠይቀዋለች። በዚህ ሁኔታ እያዘነ ስትመለከተው የመጀመሪያ ጊዜ ነበር። በመጨረሻም ኤሪስ ከሷ መራቅ እንዳለበትና እሷ ደግሞ ከነሱ ክፍል እንደምትቀየር እንደነገረው ያስረዳታል። እሷ ግን ከሱ መራቅ እንደማትፈልግ በመግለጽ ማንንም ሰው ከህይወቷ እንዲገፋ እንደማትፈልግ ትናገራለች። በዚህ መሃል ኪፈር ድንገት ሲመጣ በጣም ይበሳጫል። ሌሎቹም ንግግሩ እየሰሙ ስለነበረ ወሬው በፍጥነት ይሰራጫል። እሷ ግን አሁንም ሐሳቡን አልተቀበለችም ነበር። ተማሪዎቹም ከክላሱ እንድትለቅ ፍላጎት አልነበራቸውም። ሲኤን ደግሞ እግሯን ይዞ ሲለምናት ነበር። በዚህ መሃል ዩሪ ይመጣና ሁኔታውን ይመለከታል። እሷ ግን ዩሪን በፍጥነት ገፋ በማድረግ ኤሪስ ጋር እየሄደ የነበረውን ኪፈር ትከተለዋለች። ኪፈር ሌላ ችግር እንዳይፈጠር ለማስቆም በፍጥነት ትሄዳለች። ቢሆንም በኪፈርና ኤሪስ መሃል ጸብ ተነስቶ ነበር። ኪፈር ኤሪስን ከጣለው በኋላ ሌላኛው የኤሪስ ጓደኛ ደግሞ ኪፈርን ይደበድበዋል። ዩሪ ደግሞ ጸቡን ለማስቆም ኪፈርን ይከላከልለታል። ነገር ግን አሁንም ውጥረቱ እየጨመረ ነበር። በዚህ ጊዜ ጄጄ በመሃላቸው ትገባና ሁለቱም እንዲያቆሙ ትጮህባቸዋለች። የተወሰኑ ተማሪዎች የችግሩ ምክንያት እሷ እንደሆነች በመግለጽ ይወቅሷታል። ጄጄ ጸቡን ለማስቆም እየሞከረች ነበር። ኪፈር ግን ጸብ ፈልጎ ስለነበረ ግድ አልሰጠውም። እሱን ወይም ኤሪስን መምረጥ እንዳለባት ይነግራታል። እሷ ግን ኤሪስን ጨምሮ ሁሉንም ይቅርታ ከጠየቀች በኋላ ክላሱን እንደማትለቅ ትናገራለች። ኪፈርና የግሩፕ ወንዶች በጣም ይደሰታሉ። ኤሪስ ግን ከአባቱ ጋር የመሆን እድሏን እንዳጣችና መከራውን የምታየው እሷ እንደሆነች ያስታውሳታል። በሌላ በኩል ኪፈር ሁልጊዜ የሚፈልገውን ማድረግ እንደሚችል በመግለጽ ራሱ አባቷ ጋር እንደሚወስዳት ቃል ይገባላታል። በሌላ በኩል ዩሪ በሁኔታው በጣም እየተበሳጨ ነበር። በዩሪና ኪፈር መሃል ያለው ፉክክር ደግሞ ከመቼውም ጊዜ በላይ እየባሰበት እየመጣ ነው። በሁኔታው የተበሳጨችው ጄጄ እንደገና ተመልሳ ወደ ጣራው ትሄዳለች። የሄደችው የኪፈርን ቁስል ለማከም ነበር። ቁስሉን እያጸዳችለት እጆቿ ሲንቀጠቀጡና ልቧን በፍጥነት ሲመታ ይታወቃት ነበር። ከዛም ኪፈር ለመጀመሪያ ጊዜ ይቅርታ ይጠይቃታል። እሷም በሁኔታው እየተገረመች በስሱ ፈገግታዋን ታሳየዋለች። ብዙ ሰዎችን ይቅርታ መጠየቅ እንዳለበት፣ ነገር ግን ከሷ ውጪ ማንም እንደማያሳስበው ይነግራታል። ከዚህ በኋላ ሁለቱም እየተያዩ ለተወሰነ ጊዜ በዝምታ ይቆያሉ። ማታ ላይ የአዲስ ዓመት ቀን ከኪፈር ጋር የነበራትን ጊዜ እየታያት ስለነበረ ከተኛችበት ድንገት ትነቃለች። ራሷን ለማረጋጋት ከሞከረች በኋላ ዩሪን ማስታወስ ትጀምራለች። ጠዋት ላይ በፍቅር ሰላምታ አቅርቦላት እንደነበረም ታስታውሳለች። ከዛም እንደገና ኪፈርን ማሰብ ትጀምራለች። ስልኳን ስትመለከት ኪፈርና ሲኤን ሜሴጅ እንዳላኩላት ትረዳለች። በተጨማሪም ሲኤን ጠዋት ሊቀሰቅሳት አስቦ የነበረ ቢሆንም ስላልሰማችው ግን ወረቀት አስቀምጦላት እንደሄደ ትረዳለች። ከዚህ በኋላ በፍጥነት እሱን ፍለጋ ትወጣለች። ሌላ የክፍል ጓደኛዋ ደግሞ እሷን እየተከተላት የሆነ ሰው ሲፈልጋት እንደነበረ ይነግራታል። አሁን ግን ስለፈራች ኪፈር ጋር ለመደወል ትወስናለች። ቢሆንም በዚህ መሃል ሁለት ተማሪዎች ልጁ ላይ ጥቃት ሲፈጽሙበትና እሱም ለመከላከል ሲሞክር ትመለከታለች። ማምለጥ ፈልጋ የነበረ ቢሆንም ብቻውን ትታው መሄድ አላስችል ስላላት ጣልቃ ትገባለች። ቢሆንም አሁንም ተጨማሪ ጎረምሶች ይመጣሉ። አንደኛው ደግሞ ከኪፈር ጋር ግንኙነት ስላላት እሷን እንደሚፈልጉ ይነግራታል። እሷ ግን ግንኙነት እንደሌላቸው ለማስረዳት ትሞክራለች። እነሱ ግን የምትናገረውን ነገር የመስማት ፍላጎት አልነበራቸውም። እሷን ለመያዝ ሲሞክሩ ልጁ መሃል ላይ ይገባና ለሷ የተባለውን ምት ይቀበላል። ደም መፍሰስ ሲጀምር በፍርሃት ተረብሻ ነበር። በዚህ ምክንያት ጄጄ ትምህርት ሳትገባ ክፍለ ጊዜው ይጠናቀቃል። ዩሪና ኪፈር በጭንቀት እየተያዩ የሆነ ችግር እንዳለ እያሰቡ ነበር። በኋላ ላይ ዩሪ ጭንቀቱ አላስችል ስላለው በስልክ ሊያገኛት እንዳልቻለ ለኪፈር ይነግረዋል። በዚህ ጊዜ ሁለቱም ስለፈለጓት ተፎካክረው አንዳቸውን መምረጥ እንዳለባት የተነጋገሩበትን ጊዜ ያስታውሳሉ። አሁን ሁለቱም ጄጄ ያለችበትን ቦታ ያውቁም ነበር። ከተወሰነ ጊዜ በኋላ ሆስፒታል እንደሆነች ይሰማሉ። በፍጥነትም ወደ ተኛችበት ሕክምና ያመራሉ። ሆስፒታሉ ጋር ከደረሱ በኋላ ያገኙትን ሰው እየጠየቁ ያለችበትን ክፍል ያገኙታል። ቢሆንም የተጎዳችው እሷ ሳትሆን ሲደባደብ የነበረው ጓደኛዋ ነበር። ልጁ የአንድ ሳምንት እረፍት ያስፈልገው ነበር። ሆስፒታል የመጣችው ደግሞ ስለተጎዳ እሱን ለመርዳት ነበር። በኋላ ላይ አንድ እንግዳ ሰው ይመጣና ጀግና መሆን እንዲያቆሙ ያስተነቅቃቸዋል። ከመሄዱ በፊትም ያልታወቀ ሰው ጋር ስልክ ይደውልና ጄጄ በኪፈር ምክንያት አደጋ ውስጥ እየገባች እንደሆነ ይነግረዋል። በተጨማሪም ያ ሰው ሲመለስ ነገሮች እንደሚስተካከሉ ያለውን ተስፋ ይነግረዋል። ቢሆንም ሰውየው ከማን ጋር እያወራ እንደሆነ ማንም አላወቀም። ይህ በእንዲህ እንዳለ ሆስፒታል አልጋ ላይ የነበረችው ጄጄ ደም ባየች ቁጥር ስትረበሽ የነበረችበትን ጊዜ እያስታወሰች ስትንቀጠቀጥ ነበር። ኪፈር ሲገባ እያለቀሰች ያገኛታል። እሱም ካለችበት ሁኔታ ለማረጋጋት እየሞከረ ነበር። ከዛም ደካማ በሆነችበት ጊዜ ሁልጊዜ ከሷ ጋር የሚሆንና የሚያጽናናት እሱ እንደሆነ ይነግራታል። በጉልበተኞቹ ተማሪዎች ምክንያት በጣም ፈርታ ነበር። እሱ ግን ማንም እንደማይጎዳት ይነግራታል። ዩሪ የምታገባው እጮኛዋ እንደሆነ እያወቀች ውስጧ ቢረበሽም የኪፈር እንክብካቤ ግን አለመቀበል አላስቻላትም ነበር።
አሁንም እንደሚንከባከባት ሲነግራትና ከሱ ጋር ስትሆን የተለየ ስሜት ይሰማት ነበር። ከዚያም ኪፈር ተሸክሞ ይዟት ይሄዳል። በሌላ በኩል ዩሪ አሁንም በጭንቀት እየፈለጋት ነበር። በመጨረሻም ኪፈር ተሸክሞ ሲያመጣት ይመለከታል። ዩሪ መንገድ ከዘጋባቸው በኋላ ኪፈር እሷን እየተመለከተ በፍጹም እንደማይተዋት ይነግራታል። ጄጄ ደግሞ ሁለቱም አንድ ላይ ስለሆኑና እሷም ከኪፈር ጋር ስለነበረች የምታደርገውን ጨንቋት ነበር። የምታየው ህልም አልነበረም። ሁለቱም በጣም የሚወዷት ወንዶች እሷን ፈልገው ፊት ለፊት ተፋጠው ነበር። ጄጄ ደግሞ ማንን መምረጥ እንዳለባት እንኳን በትክክል አላወቀችም። የሁለቱም ወንዶች ፍጥጫ ደግሞ ገና መጀመሩ ይመስላል። የዛሬው ታሪካችን እዚህ ላይ ያበቃል። ሌላ ጊዜ በተሻለ ሌላ ታሪክ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።